ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ በአዲስ ስራ መጥቻለሁ። እንደዚህ እንደምታዩት ዛሬ የአፕል ስሙዚ እንሰራለን። ለዌት ሎስ ወይም ክብደታችንን ለመቀነስ በተለይ ቦርጫችንን ለማጥፋት በጣም ጠቃሚ እኔን የጠቀመኝ ስሙዚ ነው። በጣም ተወዱታላችሁ ብዬ አስባለሁ። ሞክሩት፣ እንደምትሞክሩትም ተስፋ አለኝ። ስለዚህ ዛሬ እንደዚህ የምታዩትን የአፕል ስሙዚ እንዴት ነው የምንሰራው፣ ምንድነው የምንጨምርበት የሚለውን አሳያችኋለሁ። ይሄንን ስሙዚ እኔ እጠቀመው የነበረው ከመተኛታችን በፊት ሰርተን አንድ አፕል ዝንጅብል ይገባበታል። ስለዚህ ይሄንን ወደ መኝታ ከመሄዳችን በፊት ጠጥተን መተኛት እንችላለን። እዚህ ጋር እንደምታዩት አፕል አዘጋጅቻለሁ። እኔ ከትፌ አዘጋጅቻለሁ። ቆዳውን መላጥ የለብንም፣ ከነ ቆዳው ነው የምናደርገው። የምንጠቀመው አፕል ኦርጋኒክ ቢሆን ይመረጣል። አንድ አፕል ለአንድ ሰው በቂ ነው። ስለዚህ እዚህ ጋር እንደምታዩት ይህችን የምታክል ዝንጅብል ታስፈልገናለች። ፍሬሽ ዝንጅብል ያስፈልገናል። እሱን ውሃ ላይ የምጥድበት ብረት ድስት አዘጋጅቻለሁ። ስለዚህ አፕላችንና ግማሹን ዝንጅብል እኔ ከትፌ ያዘጋጀሁትን ከ5 እስከ 10 ደቂቃ ለሚሆን እንደዛም ላይ ደርስ ይችላል። ያው እንደ እንትናችን አይተን ትንሽ ገርገብ ሲል ወይም በሰል ሲልልን አውጥተን መፍጨት ነው የሚሆነው ማለት ነው። ስለዚህ እንደዚህ እንደምታዩት ይሄ ቦርጫችንን ለማጥፋት በጣም ነው የሚጠቅመው። እኔ በጣም ተጠቅሜበታለሁ፣ በጣም ረድቶኛል። ስለዚህ እናንተም ተወዱታላችሁ፣ ሞክሩት። ቦርጭ ያስቸገራችሁ፣ ስብ የተጠራቀመ ስብ ያስቸገራችሁ ሰዎች በእርግጠኝነት ሞክሩት፣ ውጤት ታገኙበታላችሁ። ኤቭሪዴይ ሞክሩት። ምንም የሳይድ ኢፌክት የለውም። በጣም ጤናማ ነው፣ ጥሩ ነው። ስለዚህ እናንተም ሞክሩት፣ እንደኔ ተወዱታላችሁ ብዬ አስባለሁ። ስለዚህ እንደነገርኳችሁ የምናደርገው የከተፍነውን አንድ አፕል ብረት ድስታችን ላይ አድርገን መጣድና የ5 ደቂቃ የሚሆን እዚህ ጋር እንደምታዩት አንድ ካፕ ውሃ ነው ያደረኩት። ስለዚህ አንድ ካፕ ውሃ ለአንድ አፕል በቂ ነው። እንዳያችሁት አፕሉ አንልጠውም፣ እንደዚህ ሆኖ የምናደርገው። እኔ የከተፍኳትን ዝንጅብል ግማሹን ነው የምጨምረውና የማበስለው፣ ጥሬውን ግማሿን ደግሞ በኋላ ከላይ እንጨምረዋለን ማለት ነው ልንፈጨው ስንል። ስለዚህ እንደዚህ ጥደዋለሁኝ። ከበሰለ በኋላ ደግሞ አሳያችኋለሁ። አብራችሁን ቆዩ። በድጋሚ ያው እንግዲህ እኔም በጣም ያስቸግረኝ ነበርና ቦርጭ ነበረኝ ልጅ ከወለድኩኝ በኋላ። ያው ያስቸግረናል ብዙዎቻችን፣ ምንም ይሄም የሚካድ ነገር የለውም፣ የሚታወቅ ሀቅ ነውና ግን ይሄንን በማድረግ የተለያዩ የዌት ሎስ መንገዶችን በመጠቀም ሰውነቴን ለማስተካከል ችያለሁ። እኔም የጠቀመኝን ለእናንተ ላካፍላችሁ ብዬ ነው ይሄን ይዤ የመጣሁት። በእርግጠኝነት ትወዱታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ሞክሩት። ሞክራችሁት ያገኛችሁበትን ውጤት እንደምታሳውቁኝ ተስፋ አለኝ። እዚህ ጋር እንደምታዩት እኔ ለ5 ደቂቃ ያህል አብስዬው ቀዝቅዞ፣ በጣም መቀዝቀዝ የለበትም፣ ሞቅ እንዳለ ነው መሆን ያለበት የምንፈጨው ማለት ነው። ስለዚህ እንደምታዩት መፍጫ አዘጋጅቻለሁ። ውሃውን አናንጠፈጥፈውም፣ እንዳለ ነው የምንፈጨው። ስለዚህ እንደዚህ እንገለብጠውና ወደ መፍጫችን ወደ ጁሰራችን ገልብጠን ስሙዚያችንን እናዘጋጃለን። እዚህ ጋር እንደምታዩት ቅድም ያስቀረሁትን ግማሽ ዝንጅብል እጨምረዋለሁ። የዝንጅብሉን መጠን ማሳነስ ትችላላችሁ። ከዚህ ባይበዛ ጥሩ ነው፣ ማሳነስ ግን ይቻላል። ስለዚህ እንደዚህ እኔ ይሄን ከፈጨሁት በኋላ 1 ማንኪያ ኦርጋኒክ ማር ጨምርበታለሁ። ስለዚህ እንደዚህ አድርገን ስሙዚያችንን እናዘጋጃለን ማለት ነው። በጣም ጠቃሚ ነው። በጣም የረዳኝና የተጠቀምኩበት ነው። ይሄንን ጠዋትም ከቁርስ በፊት እጠቀመው ነበረ። ማታም ስተኛ ከመተኛቴ የተወሰነ ደቂቃ ወይ ደግሞ ሰዓትም ቢሆን ችግር የለውም። ቢያንስ ከ1 ሰዓት እስከ 30 ደቂቃ ባለው ጊዜ ውስጥ ጠጥተን መተኛት እንችላለን። ጠዋትም ደግሞ ከቁርሳችን በፊት እኔ እንደ ቁርስም ነበር የምጠቀምበትና እናንተም እንደዛ አድርጋችሁ መጠቀም ትችላላችሁ። ዋናው ነገር ግን በጣም ውጤት አለው፣ ውጤታማ ነው፣ ይሰራልናል። ስለዚህ በጣም እርግጠኛ ሆኜ ነው የምነግራችሁ እኔ ስለሰራልኝ። እናንተ ሞክሩት። እንደዚህ አሁን ስሙዚያችን ደርሶልናል። እንደዚህ እንደምታዩት
የአፕል ስሙዚያችን ደርሷል ማለት ነው። ያው በጣም አልቀዘቀዘም፣ ትንሽ ሞቅ ያለ ነው። በጣም መቀዝቀዝ የለበትም ስታስቀምጡ፣ ትንሽ ለብ ያለ ሞቅ ያለው ነው መጠጣት የሚጠበቅብን ማለት ነው። ስለዚህ እኔ 1 ሻይ ማንኪያ የሚሆን ማር ጨምርበታለሁ። እንደዚህ አዘጋጀውትና ስሙዚን ጣጥተን መተኛት ወይም ደግሞ ቀንም ከሆነ እንደፈለጋችሁ። ግን በጣም ይሄ ቦርጫችን ትርፍ ስጋ ሆኖ የሚያስቸግረንን እሱን ለማጥፋት በጣም ነው እየጠቀመኝ እኔ። ስለዚህ እናንተ ሞክሩት፣ በእርግጠኝነት ትወዱታላችሁ። እንደዚህ እንደምታዩት ሆኖ ተዘጋጅቷል የኔ ስሙዚ። ያው ምንም ይሄ እንግዲህ በእርግጠኝነት ነው እየነገርኳችሁ ያለሁት። ስለዚህ እንደዚህ አዘጋጅቻለሁ። እኔ ያዘጋጀሁትን ስሙዚ እጠጣለሁኝ። እናንተም ሰርታችሁ በቤታችሁ ሞክሩት። ምንም ቀላል ነው፣ ምከብድም ነገር አይደለም። ግብአቶቹም ሁሌ ቤታችን ያሉ በቀላሉ የምናገኛቸው ነው። አፕል ሁላችንም በቤታችን ይኖረናል፣ ዝንጅብልም እንደዛው። ስለዚህ ምንም የሚከብድ ኢንግሪዲየንት የለውም። ሁሉም ነገር በቅርብ የምናገኘው በቤታችን ያለ ነው። ሞክሩት፣ በእርግጠኝነት ትወዱታላችሁ። ስለዚህ ወደ ቻናሌ ስትመጡ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቱን የተጫናችሁ ቤተሰብ ሁኑ። አብራችሁኝ ለነበራችሁት ደግሞ ከልብ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ የተለመደ ትብብራችሁን አድርጉ። ሰላም ሁኑ። አመሰግናለሁ።